ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ ያተኮሩ መረጃዎችንም አጋራችኋለሁ። በዛሬ ቆይታችን በሁለት አንኳር መሰረታዊ ጉዳዮች ላይ አብረን ቆይታ የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው የኢትዮጵያ መንግስት ወይም ደግሞ አጠቃላይ እኛ ኢትዮጵያውያን በግብጽ ላይ ህዳሴ ግድቡን ከ13 ዓመታት የትጋት ጊዜያት በኋላ ገንብተን ማጠናቀቃችንን ተከትሎ ግብጽ የተወሰደባትን ብልጫ መነሻ አድርጋ በኢትዮጵያ ላይ የተለያዩ የበቀል እርምጃዎችን ለመውሰድ እየተንቀሳቀሰች ትገኛለች። ግብጽ በኢትዮጵያ ላይ የበቀል እርምጃን ለመውሰድ ከምትጠቀምባቸው ሀገራት መካከልም ደግሞ ሱዳን የመጀመሪያ ተጠቃሽ ነች። በሱዳን የእርስ በርስ ጦርነት ላይ ለጀነራል አልቡርሃን ከፍተኛ የሚባል ድጋፍን እየሰጠች ያለችው ግብጽ ታዲያ ጀነራል አልቡርሃንን አንገት የሚያስደፋ የሱዳን ኢኮኖሚን ደግሞ ሊያዳክም የሚችልና ግብጽ በሱዳን ላይ ያላት ፍላጎት የጀነራል አልቡርሃን በስልጣን መቆየት ሳይሆን በሱዳን ድንበር በመጠቀም ኢትዮጵያ ላይ ጥቃት የመፈጸምና የሱዳንን የተፈጥሮ ሀብቶችን የመንጠቅ መሆኑን የሚያሳይ የድሮን ጥቃት ግብጽ ፈጽማለች። የግብጽ ጦር የሱዳን ድንበሮችን ያለ ሱዳን መንግስት ይሁንታ አልፎ ገብቶ የፈጸመው የእግረኛ ጦር እንዲሁም ደግሞ የድሮን ጥቃትን በተመለከተ እየወጡ የሚገኙ መረጃዎች አሉ። በግብጽና በሱዳን መካከል ምን ተፈጠረ? የግብጽ ጦር የፈጸመው የድሮን ጥቃትስ የት አካባቢ ላይ ነው? ከኢትዮጵያ አጠቃላይ አሁናዊ ሁኔታ አንጻርስ እንዴት ይታያል የሚለውን ጨምሮ ሌሎች መረጃዎች ከሱዳን ትሪቢዩን መነሻ በማድረግ ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው ኤርትራ በተባበሩት መንግስታት ድርጅት 62ኛ ጉባኤ ላይ ክስ ቀርቦባታል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ተመራማሪ የሆኑት መሐመድ አብዱሰለም ባቀረቡት ጥናት ላይም ኤርትራ የተለያዩ ሚስጥራዊ የሆኑ ጉዳዮቿ ብቻ ሳይሆን ከዚህ ቀደም ስታረጋቸው የነበሩና ዓለም አቀፉ ማህበረሰብ ክስ ሲያቀርብባት በቸልተኝነት በተቃውሞ ስትገልጻቸው የነበሩ ሀሳቦቿን በመረጃ አስደግፈው አቅርበዋል። ኤርትራ ላይ ለቀረበው ክስና ለቀረበባት ሪፖርት ደግሞ በተባበሩት መንግስታት ድርጅት የኤርትራ ተወካይ የሆኑት አምባሳደር ሶፊያ ተክለማርያም ፈጣን ምላሽን ሰጥተዋል። አምባሳደሩ ምን አሉ? የተባበሩት መንግስታት ድርጅት ኤርትራ ላይ ያቀረበው ሪፖርት ምን ይመስላል የሚለውን ጨምሮ በጉዳዩ ላይ መረጃዎችን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ከጋበዝኳችሁ በኋላ ሌሎች ወዳጅ ዘመዶቻችሁ እንድትጋብዙ ጠይቃችኋለሁ። ወደ ቀዳሚው መረጃም ተሻገርኩኝ። አብራችሁን ቆዩ። የመጀመሪያው ቀዳሚ አጀንዳችን የሆነው በእርስ በርስ ጦርነት እየታመሰች የምትገኘው ሱዳን የተለያዩ ሀገራት በተቃራኒ ጎኖች በመቆም ድጋፍ እያደረጉ ጦርነቱ እንዲቀጥል እያደረጉት መሆኑ እየተነገረ ይገኛል። የሱዳን የእርስ በርስ ጦርነት በሁለቱ የሱዳን ኃይሎች መካከል ብቻ የሚቀር ሳይሆን ሱዳን ባላት የተፈጥሮ ማዕድናት ላይ መሰረት ያደረገ እንደሆነም የተለያዩ ፖለቲከኞች፣ የኢኮኖሚ ተንታኞችም ሲገልጹ ቆይተዋል። ታዲያ አሁን ላይ የሱዳን የእርስ በርስ ጦርነት ተጠናክሮ ጀነራል አልቡርሃንም የሱዳን ፈጥኖ ደራሽ የተቆጣጠራቸውን አካባቢዎችን አስለቅቀው ሙሉ ለሙሉ ሱዳንን እስከምንቆጣጠር ድረስ ጦርነቱ ቋጭም እያሉ ባሉበት በዚህ ወቅት ላይ ከጀነራል አልቡርሃን ጎን በመሰለፍ የጀነራል አልቡርሃንን ጦር እየደገፈች የምትገኘው ግብጽ ከጀነራል አልቡርሃን ድጋፍ ሳታገኝ በቀጥታ በድንበር አካባቢ ላይ ጦሯን አስገብታለች። የግብጽ ጦር ያስገባቸው እግረኛ ተዋጊዎች ደግሞ ድሮንን ጨምሮ ሌሎች አደገኛ የጦር መሳሪያዎችን የታጠቀ የጦር ኃይልም ሱዳን ክልል ላይ ከገባ በኋላ ከፍተኛ የተባለ ውድመትን ያስከተለና ሱዳን ለኢኮኖሚዋ የጀርባ አጥንት እንደሆነ የሚነገርለት የወርቅ ማዕድን አካባቢ ላይ ጥቃትን ፈጽሟል። የግብጽ ጦር ወደ ሱዳን ለምንድን ነው የገባው? አሁን ላይ ባሉ ሁኔታዎች ግብጽ ከኢትዮጵያ ጋር ውጥረት ውስጥ ያለችው ኤርትራን በመደገፍ ከኤርትራ ጋር ታዳሽ ኢነርጂ ላይ ለመስራት ከዛም ባለፈ ደግሞ የአሰብ ወደብ ላይ የልማት ስራዎችን ለመስራት የሚያስችሉ መግባባቶች ላይ ደርሰዋል። ያን ከመድረስ ባለፈ በኤርትራና በኢትዮጵያ መካከል እንግዲህ አሁን ላይ ጦርነት ለመጀመር እንደ ድልድይ ሆኖ እያገለገለ የሚገኘው ህዋትን በቀጥታ በማይባል መልኩ ነገር ግን በኤርትራ በኩል አድርጋ ግብጽ የጦር መሳሪያም እያስታጠቀች የተለያዩ ድጋፎችን እያደረገች መሆኑን የሚገልጹ መረጃዎችም ወጥተዋል። ታዲያ እነዚህ እየተነገሩ ባሉበት በዚህ ወቅት ላይ ግብጽ ኢትዮጵያ ላይ የተለያዩ እርምጃዎችን ለመውሰድ ኤርትራን ቀዳሚ ምርጫ አድርጋለች። ደግሞ ከጅቡቲ ጋርም እየደረሰችባቸው ያሉ ስምምነቶችን መነሻ በማድረግ በኢትዮጵያ ድንበር ላይ ከሚገኙ ሀገራት ጋር
በመቆራኘት ጦርነትን ለመክፈት ወይም ደግሞ በህዳሴ ግድቡ ላይ የተለያዩ የበቀል እርምጃዎችን ለመውሰድ ግብጽ እየተንቀሳቀሰች ትገኛለች ተብሎ እየተነገረ ባለበት በዚህ ወቅት ላይ የግብጽ ጦር በቀጥታ ከሱዳን መንግስት ባለስልጣናት ፍቃድ ሳያገኝ ከጀነራል አልቡርሃን ይሁንታን ሳያገኝ ከዚህ ቀደም በግብጽና በሱዳን መካከል በነበረው ድንበር ላይ የራሱን የሀገር ደህንነት የራሱን ሉዓላዊነት ለማስጠበቅ የተለያዩ ጥረቶችን ሲያደርግ ከቆየ በኋላ አሁን ላይ ግን አደገኛ የጦር መሳሪያዎችና ድሮኖችን ታጥቆ ወደ ሱዳን ክልል ገብቶ የሱዳን ክልል ላይ እንግዲህ ጦሩ እርምጃ ወስዷል ማለት ነው። ጦሩ የወሰደው እርምጃ የወርቅ ማዕድን የሚገኝበት አካባቢ ላይ ነው። የግብጽ ጦር የወርቅ ማዕድን ባለበት የሱዳን ከፍተኛ የሚባሉ መዋለ ንዋይ በሚገኝበት አካባቢ ላይ የወሰደውን እርምጃ ተከትሎ ለምንድን ነው እርምጃ የተወሰደው ሲባል የግብጽ ጦር የፈጸመው ጥቃት በግብጽ ኩባንያዎች የሚተዳደር ወይም ደግሞ የግብጽ የማዕድን አውጪ ተቋማት የሚያስተዳድሩት የወርቅ አካባቢ ነው። ይህ አካባቢ ላይ ግብጽ የፈጸመችው ጥቃት የተለያዩ መልእክቶች አሉት። ቀዳሚ መልእክቱ የሚሆነው ግብጽ ለኢትዮጵያ በአፍንጫሽ ስር ነው ያለሁት፣ ሱዳንን በመጠቀም የትኛውንም አይነት ጥቃት መፈጸም እችላለሁ፣ ብቃቱ አለኝ፣ ድሮኖችን መጠቀም እችላለሁ የሚል መልእክትን ለማስተላለፍ ነው። ምክንያቱም በግብጽና በሱዳን መካከል ያለው ግንኙነት ይታወቃል። ጀነራል አልቡርሃንና ግብጽ አንዳቸው ለአንዳቸው እየተሰጣጡ ያሉት ድጋፍ ለሱዳንን ህልውና የሱዳንን ሉዓላዊነት የሱዳንን ብሔራዊ ጥቅም የሚነካ የትኛውም አካል ጋር ተባብሬ እወጋለሁ ብላ ቃል የገባችው ግብጽ አሁን ላይ ደግሞ የሱዳንን ሉዓላዊነት በተጻረረ መልኩ ያለ ሱዳን መንግስት ፍቃድ ገብታ የወርቅ ማዕድኑ ላይ የፈጸመችው የድሮን ጥቃት ማዕድን ፋብሪካውን ወይም ደግሞ የማዕድን ማዕከሉን ብቻ ሳይሆን በዛ አካባቢ ያሉ ሲቪሊያኖችን ንጹህ የሰው ልጆችን በጦርነት እየታመሰች የምትገኘው ሱዳን ውስጥ የሚኖሩ ምንም የማያውቁ ዜጎችን ከመጨረስ ባለፈ በሱዳን ኢኮኖሚ ላይ የራሱ ጠባሳን አሳርፏል። ግብጽ ይህን ጦሯን አስጠግታ ይህንን ጥቃት መፈጸሟ በጀነራል አልቡርሃንና በግብጽ መካከል ያለው መተማመን እንዲሻክር ያደርገዋል። ይህ ማለት በሱዳንና በግብጽ መካከል መሸካከር ተፈጠረ ማለት የሱዳን ድንበሮችን በመጠቀም ግብጽ ኢትዮጵያ ላይ ፈጽመዋለሁ ብላ የምታስበውን ጥቃት መፈጸም እንደማትችል የሚያሳይ ነው። ስለዚህ ጀነራል አልቡርሃን ከፍተኛ ባለስልጣናት የግብጽ ጦር ያለኛ ይሁንታ ያለኛ ፍቃድ ወደ ክልላችን ገብቶ የድሮን ጥቃት ፈጽሟል። የድሮን ጥቃት ከመፈጸም ባለፈ ደግሞ በአገሪቱ ኢኮኖሚ ላይ መሰረት የሆነውን የወርቅ ማዕድን ኩባንያዎች ላይ የተፈጸመው ጥቃት ቀላል አይደለም። ስለዚህ ብለው የግብጽ ጦር ላይ ክስ መስርተዋል። ግብጽ ሱዳን እናተርፋለሁ ስትል ኖራ አሁን ላይ የራሷን ሉዓላዊነት ለማስጠበቅ በሱዳን በግብጽና በቻድ መካከል ያለችው እቺ ትራያንግል የሆነች ቦርደር ላይ ብልጫዋን ለመውሰድ ሚሊታሪዋን አስገብታ የድሮን ጥቃት መፈጸሟ መነጋገሪያ ጉዳይ ሆኗል። የግብጽ ጦር ይህንን ጥቃት የፈጸመው አልኡቃይድ በተባለችው የሱዳን አካባቢ ሲሆን ያ አካባቢ ደግሞ በማዕድን ኩባንያዎች ነው የሚታወቀው። ስለዚህ አሁን ላይ ግብጽ በፈጸመችው ጥቃት ላይ ኢኮኖሚያና ጂኦፖለቲካዊ እንቅስቃሴዋን የሱዳንን በማዳከም ግብጽ በሪቨር ናይል ግዛት ውስጥ ያሉ ቦታዎችን ለመቆጣጠር ጥረቶች እያደረገች መሆኑን የሚያሳይ ነው። ይሄ ማለት ጀነራል አልቡርሃንን ግብጽ እየደገፈች ያለችው ወይም ደግሞ እስካሁን ድረስ እየደገፈችው የመጣችው ወደፊትም የምትደግፈው ለጀነራል አልቡርሃን የስልጣን ዋስትና ወይም ደግሞ ለሱዳን መረጋጋት ሳይሆን በሪቨር ናይል ግዛት ውስጥ የሚገኙ አካባቢዎች ላይ ብልጫ ለመውሰድና ኢትዮጵያ የምትባል ሀገር ላይ የተለያዩ ጥቃቶችን ለመፈጸም እንዲያስችላት ዝግጅቶችን ለማድረግ ነው። ስለዚህ አልኡቃይዳ በተባለው አካባቢ ላይ የፈጸመችውን የድሮን ጥቃት ተከትሎ እነ ሱዳን ትሪቢዩን ሌሎችም የሱዳን የሚዲያ ተቋማት ግብጽ ያለማንም ይሁንታ የፈጸመችው ጥቃት ዋጋ ሊያስከፍላት የሚችል ደግሞ የተለያዩ ስጋቶችን በሁለቱ ሀገራት ግንኙነት መካከል ሊፈጠር የሚችል መሆኑን ጭምር እየገለጹ ይገኛሉ። ስለዚህ ይሄንን ከፈጸመች በኋላ ግብጽ አሁንም ለሱዳን ጦር ድጋፍ አለኝ ብትል የሱዳን ጦር ሊያምናት አይችልም። ምክንያቱም ሉዓላዊ ግዛትን ነው የሱዳንን ግዛት የሱዳንን አካባቢ ነው ድንበር ጥሳ ግብጽ የገባችው። ስትገባም ደግሞ እንደዚህ ቀላል ጦር አይደለም ያስገባችው። እግረኛ ጦሯን አስገብታለች፣ ድሮን አስገብታለች፣ ሌሎች አደገኛ የጦር መሳሪያዎችን ጭምር ወደ ሱዳን አስገብታ ነው ይህንን ጥቃት የፈጸመችው። ስለዚህ አሁን ባለው ሁኔታ ላይ ግብጽ ይህን ጥቃት ለምንድን ነው የፈጸመችው ካለን ከዚህ ቀደም የነገርኳችሁ ምክንያቶች ዋነኛ ምክንያቶች ናቸው። ኢትዮጵያ የምትባል ሀገርን በባሌም ሆነ በቦሌ ለመበቀልና ኢትዮጵያ አካባቢ ላይ አፍንጫዋ ስር የነበራትን ደቡብ ሱዳን ላይ የነበራትን የስለላና የጦር ተቋም ለቃ እንድትወጣ በመደረጉ ሱዳን ላይ የኃይል እርምጃ በመውሰድ ጭምር ውስጥ ድረስ ገብታ የተለያዩ ጥቃቶችን ለመፈጸም ኢትዮጵያ ላይ የምታሴረውን ሴራ ይበልጥ ለማጠናከር የምታረገው ጥረት ነው። ይሄን እንቅስቃሴ ደግሞ ጀነራል አልቡርሃን
የሚያበረታቱት ከሆነና አሁን የግብጽን ጉዳይ በቸልተኝነት የሚያልፉት ከሆነ ራሳቸው ጀነራል አልቡርሃን ከግብጽ ጋር ያላቸው ግንኙነት ያዛዥና የታዛዥ ይሆናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁን ላይ እንዳሉት መወሰን አይችሉም። ግብጽ ኑ ስትላቸው ይሄዳሉ፣ ተመለሱ ስትላቸው ይመለሳሉ። ጀነራል አልቡርሃን እንደዛ ይሆናሉ። አሁን ባለው ሁኔታ የብሉ ናይል ግዛትን ጨምሮ ሌሎች የሱዳን ስትራቴጂካዊ ቦታዎች ላይ የሚገኘውን ፈጥኖ ደራሽ ኃይሉን ለማስለቀቅ ጥረት እያደረገ የሚገኘው ጀነራል አልቡርሃን የግብጽ ድጋፍ ያስፈልገዋል። የግብጽ ድጋፍ ያስፈልገዋል ማለት ግን ሉዓላዊ ግዛታቸውን ወይም ደግሞ አንድነታቸውን ይጥሳሉ ማለት አይደለም። ስለዚህ በአካባቢው ላይ የተፈጸመው የወርቅ ማዕድናትን የሚወጣ ኩባንያዎች ላይ የተፈጸመው ጥቃት የሱዳን ኢኮኖሚ በተዳከመበት ላይ ጭራሽ ሌላ መቀመቅ ውስጥ የሚከት መሆኑ ጭምር እየተነገረ ይገኛል። ለዚህ ነው ሱዳን ከግብጽ ጋር ኤርትራ ከግብጽ ጋር እየፈጠሩት ያለው ግንኙነት ለግብጽ እንጂ ለነሱ ዋስትና መስጠት የማይችል ግብጽ ኢትዮጵያ ላይ ልትወስድ የምትፈልገው የበቀል እርምጃ መጠቀሚያዎች ናቸው ተብሎ በድፍረት እንዲነገር የሚያደርጉት። በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። ወደ ሁለተኛውና መጨረሻው አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን በጀነቭ የተካሄደው 62ኛው የተባበሩት መንግስታት ድርጅት የሰብአዊ መብት መድረክ ላይ የተባበሩት መንግስታት ድርጅት የላካቸው ተመራማሪ ዶክተር መሐመድ አብዱ ሰላም የኤርትራ መንግስት እየፈጸማቸው ያሉ አምባገነናዊ ስርዓቶች፣ የተንዛዙ የቅጣት ውሳኔዎች እንዲሁም ደግሞ የግዳጅ ወታደራዊ ምልመላዎች በጥቅሉ በኤርትራ በሚገኙ ዜጎች ላይ እየተፈጸሙ ያሉ ሰብአዊ መብት ጥሰቶችን መነሻ አድርገው ማስረጃዎችን ጭምር በማቅረብ ኤርትራ ሀገር ሆና ከቆመችበት ጊዜ ጀምሮ ዜጎቿን በጭቆና የምታኖርና ዓለም አቀፉ ማህበረሰብ የኤርትራን ዜጎች ከዚህ ባርነት ነፃ ሊያወጣቸው እንደሚገባ በመድረኩ ላይ ገልጸዋል። የኤርትራ መንግስት ላይ ይህንን ክስ ያቀረቡት እኚህ ተመራማሪ ገና መድረኩ ላይ ከመሄዳቸው አስቀድሞ በፊት የኤርትራ መንግስት ባለስልጣናት በተለያዩ ሚዲያዎች እንዲሁም ደግሞ በቀጠሯቸው ቅጥረኞች ጭምር ዘመቻዎችን ከፍተውባቸው ነበር። እኚህ ተመራማሪ በሶማሊያ ጉዳይ ላይ ደግሞ በሱዳን የእርስ በርስ ጦርነት ከዛም ባለፈ በሌሎች የምስራቅ አፍሪካ ሀገራት ሌሎች የምዕራብ አፍሪካ ሀገራትን ጨምሮ በአጠቃላይ በአፍሪካ በሚገኙ በተለያዩ ሀገራት ላይ ባደረጓቸው የሰብአዊ መብት ምርምሮች ባቀረቧቸው ጥናቶች አንቱታን ያገኙ የተመሰገኑ ተመራማሪ ናቸው። ታዲያ የኤርትራ መንግስት ባለስልጣናት እኚህ ተመራማሪ የኤርትራን ጉዳይ ሊመለከቱ ነው ወይም ሊያጠኑ ነው ከተባለበት ጊዜ ጀምሮ እንቅልፋቸውን አጥተው ተቃውሟቸውን ሲያሰሙ የቆዩበት ዋነኛ ምክንያት ተመራማሪው በተባበሩት መንግስታት ድርጅት መድረክ ላይ እንግዲህ አውጥተውታል። የኤርትራ መንግስት ደጋግሜ ከዚህ በፊት ብያቸዋለሁ፣ የተባበሩት መንግስታት ድርጅት ቃል በቃል በኤርትራ የሚደረገው አስገዳጅ ወታደራዊ ምልመላ ዘመናዊ ባርነት ነው። ሌሎች ሀገራት አይደሉም የኤርትራን ህዝብ እየጨቆኑ ያሉት፣ የሌሎች ሀገራት አይደሉም ተጽዕኖ እያሳደሩባቸው ያሉ፣ ራሳቸው ለኤርትራውያን እጨነቃለሁ ለኤርትራውያን አስባለሁ የሚሉት የኤርትራው ፕሬዝዳንት ራሳቸው ሰብአዊ መብት ጥሰት እየፈጸሙባቸው ነው ያሉት፣ አስገዳጅ ወታደራዊ ምልመላን እያደረጉባቸው ነው ያሉት የሚለውን ሪፖርት አቀረቡት ማለት ነው። ይሄንን ሪፖርት አቅርበዋል እሳቸው በተባበሩት መንግስታት ድርጅት ላይ ተሰምቷል። ይሄ ሪፖርት ነገ ላይ በትግራይ ክልል ላለመቅረቡ ደግሞ ምንም ዋስትና የለንም። አሁን ህወሓት በትግራይ ክልል እያደረገ ያለውን እንቅስቃሴ ተከትሎ በትግራይ የሚገኙ 18 ዓመት የሞላቸውና ወደ ጦር ሜዳ መግባት የሚችሉ ትግራዋዮች አስገዳጅ የሆነ ወታደራዊ ምልመላ እንዲገቡ እንዲቀላቀሉ ያም ማድረግ ካልቻሉ ደግሞ 50 ሺህ ብር ቅጣት እንዲቀጡ ካወጀ በኋላ ቢቢሲ ይዞት በወጣው ዘገባ መሰረት ደግሞ ይሄንንም አናደርግም ብለው አንዋጋም፣ አንታገልም፣ ወደ ጦርነት አንገባም የሚሉ የትግራይ ወጣቶችን ለመያዝ ሲሉ እናቶቻቸውን እድሜያቸው የገፉ እናቶች ትናንት ከዓመታት በፊት በነበረው ጦርነት ሲያለቅሱ የነበሩ የለበሱትን ጥቁር ልብስ ያላወለቁ ባሳለፈው ጊዜ ህወሓት ዋጋ ያስከፈላቸው እናቶች ዛሬ መንባቸውን ሳያብሱ ልጆቻቸውን ከጉያቸው እንዲያወጡና ወደ ጦር ሜዳ እንዲያዘምቱ ባሎቻቸውን ለአስገዳጅ ወታደራዊ ምልመላው እንዲያሰማሩ ህወሓት እያፈናቸው ነው፣ እያሰራቸው ነው የሚገኘው። ቢቢሲ እንግዲህ ስማቸው እንዳይጠቀስ የፈለጋቸው ለደህንነታቸው ስጋት ስላለ ብቻ ብሎ ባወጣው ሪፖርት ላይ ይፋ አድርጓል። ስለዚህ ነገ ላይ ሻቢያ ከህወሓት ከአባቱ የተማረውን አስገዳጅ ወታደራዊ ምልመላ ይበልጥ አጠናክሮታል፣ ይበልጥ እንዲከፋ አድርጎታል። በኤርትራ ግዴታ ነው ተብሏል፣ ወጣቱ ሄዶ ይዘምታል፣ በቃ አለቀ። ግን ህወሓት ደግሞ አስገዳጅ አድርጎ እናትና አባቶቻቸውን ጭምር እያሰረ እያንገላታ እድሜያቸው የገፉ እናቶችን
ልጆቻቸውን እንዲሰጡ ያስገደደ ነው ያለው። ስለዚህ የተባበሩት መንግስታት ድርጅት ላይ የኤርትራ ኬዝ ሲቀርብ የኤርትራ መንግስት ባለስልጣናት ብቻ አይደሉም የደነገጡት። እነሱን የሚደግፉ የህወሓት ባለስልጣናትም አብረው ናቸው። የተግባር አንድነት አላቸው። ስነ ልቦናዊ መግባባት አላቸው። በሞራል ደረጃ ተግባብተው ህዝብ የመጨረስ አጀንዳ ያላቸው አሳፋሪ ቡድኖች ናቸው። የትግራይን ወጣት ነፃነት ገፈን እንኖራለን የሚሉ ስምሪቱን የሚወሰዱት ከራሱ ከሻቢያ ነውና ወጣቶቹን እያስገደደን ያለው ሌሎች የግፍ እስሮች አሉ ኤርትራ ላይ ብለዋል በተባበሩት መንግስታት ድርጅት የቀረበው ሪፖርት። ኢትዮጵያ ውስጥም በተመሳሳይ ህወሓት እያለ ያለው እቃወማለሁ የሚለኝ የትኛውም ኃይል፣ የትኛውም ኤሊት፣ የትኛውም ጋዜጠኛ፣ የትኛውንም ምሁር 15 ዓመት እስራት ቀጠዋለሁ። ኢቭን እስራትን ተውትና ህወሓትን አሳልፈው የሚሰጡ የህወሓትን ሚስጥር የሚያጋለጡ አካላትን ለኤርትራ ጭምር አሳልፈው እየሰጡ ነው ያሉት። ስለዚህ ህወሓትም ተመሳሳዩን ነገር እየፈጸመ ነው ያለው። የተባበሩት መንግስታት ድርጅት መድረክ ላይ ሪፖርት ቀረበ። በዛው የተባበሩት መንግስታት ድርጅት የኤርትራ ተወካይ የሆኑት አምባሳደር ሶፊያ ተክለማርያምም ፈጣን ምላሽ ሰጡ። አምባሳደሯ ታዲያ በሰጡት ምላሽ ላይ ሌላውን እንትወው ሌላውን ብዙም አናውረው የታወቀ ጉዳይ ነው፣ በተደጋጋሚ የሚያንጸባርቁ ጉዳይ ነው። አስገዳጅ ወታደራዊ መልመላውን በተመለከተ ባስቀመጡት ሐሳብ ላይ ኤርትራ በ1995 አንቀጽ 82 ላይ ያወጣችውና የደነገገችው አዋጅ ነው። ለኤርትራ ሉዓላዊነትና ለደህንነቷ ሲባል አስገዳጅ ወታደራዊ መልመላውን እናደርጋለን። ለደህንነቷ ሲባል የሚለው በቀጠናው ላይ ያሉ የጦርነት ስጋቶች በኤርትራ ላይ ያንዣበቡ ያሉ አደጋዎችን ለመከላከል ነው። ሀገራችን ስጋት ውስጥ ናት ብለዋል። የደህንነት ችግር አለ። አፍሪካ ቀንድ ላይ ውጥረት አለ። ተመልከቱ። እሳቸው ይህንን ያሉበት አፋቸውን ዓለም በሙሉ ደግሞ ተስማምቶ የኤርትራን ጸብጫሪነት፣ ግጭት ፈጣሪነት፣ ወደ ጦርነት ለመግባት ያላትን ፍላጎት እያንጸባረቀና እየገለጸ ያለበት ሁኔታ ነው ያለው። ስለዚህ የሀገራቸውን ሉዓላዊነትም ሆነ የሀገራቸውን ደህንነት ለማስጠበቅ ወጣቶችን በግዳጅ ወታደራዊ ምልመላ ከማድረግ ባለፈ ወጣቶቹ ከሀገራቸው እንዳይወጡ፣ ሐሳባቸውን እንዳያንጸባርቁ፣ በጽሁፍ ሐሳባቸውን የሚገልጹ እንዳይጽፉ፣ መናገር የሚችሉ እንዳይናገሩ እያደረጉ ያሉት አባትና ልጅ የሆነ መንፈስ ያላቸው ሻቢያና ህወሓት በተባበሩት መንግስታት ድርጅት ብቻ ሳይሆን በየትኛውም ዓለም አቀፍ ተቋም ሊወገዙ፣ በየትኛውም ዓለም አቀፍ ህብረት በቃችሁ ሊባሉ ይገባቸዋል። ስለዚህ የተባበሩት መንግስታት ድርጅት መድረክን የፉክክር መድረክ አድርገውታል። በጣም የሚያስገርመኝ አምባሳደር ሶፊያ ራሳቸው የእውነት በኤርትራ ውስጥ ያለው አስገዳጅ ወታደራዊ ምልመላ የሀገር ሉዓላዊነትና ደህንነት ማስጠበቅ ብቻ ነው? እሳቸውና የእሳቸው ቢጤ መሰሎቻቸው ባለስልጣኖቻቸው እግራቸውን ሰቅለው ስለተቀመጡና እነሱ ስለደላቸው የኤርትራ ወጣት ደህንነቱን ለማስጠበቅ ነው ዋጋ እየከፈለ ያለው? ከጎረቤት ሀገራት ጋር ግጭት የማይሰለቸው ፕሬዝዳንታቸው ህወሓትን እየደገሰ እየጠራ እያስታጠቀ ሂዱ ሌሎች ሀገራትን ሰላም አሳጡ እያለ ባለበት በዚህ ወቅት ላይ ነው የወጣቶቹ ውትድርና ያጸደቃችሁት ህግ ለሀገር ደህንነትና ለሀገር ሉዓላዊነት ስትሉ ነው። ኢትዮጵያ ውስጥም አለው እኮ ውትድርና፣ በሌሎች ዓለማትም ውትድርና አለ። ደግሞ በምሳሌነትም ሀገራትን እኮ አንስተዋል አምባሳደሯ። የሚገርመው ነገር ኢትዮጵያ ውስጥም ወታደራዊ ምልመላ አለ። ወታደራዊ ምልመላ እኛ ሀገር በይፋ ማስታወቂያ ወጥቶ ወታደር ተወዳድሮ የሚቀጠርባት ሀገር ነች ኢትዮጵያ። ይበቃል ወይ ተብሎ መመዘኛ ወጥቶ ተፈትኖ እናንተ ጋር እንዴት ነው 18 ዓመት የሞላው ሰው ለውትድርና በቃም አልበቃም ዋጋ እንዲከፍል እያደረጋችሁ በንጹሃን ነገ ተስፋ በሚኖራቸው ወጣቶች ደም እየቀለዳችሁ ያላችሁት? ስለዚህ የተባበሩት መንግስታት ድርጅት እናንተም ብቻ ሳይሆን እናንተ የምትጋለቡት ህወሓትንም ጨምሮ በቃችሁ ሊላችሁ ይገባል። በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። አብሬያችሁ የቆየሁት ፍሬ ህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች ዝግጅቶች ተመልሼ እመጣለሁ። እስከዛው ግን ቸር ቆዩኝ።